እናንተ ወጣቶች የምር የእግዚአብሔርን ቃል የእውነት ነው የምትማሩት? አረሙን ለማጥፋት የምር ስንዴ ነው የምትሆኑት? ዕውቀት ያለው ስነ ምግባር ያለው ይህችን ዓለም ከምትመጣው ዓለም የለየ እውነትን ከሐሰት የሚያማልለውን ነገር የሚንቀው የዚህ ዓለም የዓይን አምሮት የልብ ምኞት የባለጸግነት መማለል የማሸንፈው ስንዴ ማብቀል አለብን። ስንዴ ማብቀል አለብን። ኋላ ኢየሱስ ማዕከላትን ገንብተን ማገገሚያዎችን ገንብተን መከራ ከመብላታችን በፊት ሱስ ውስጥ የማይገቡ የማይጠመዱ ለእግዚአብሔርና ለቤተ እግዚአብሔር ቅድሚያ የሚሰጡ ትውልድ ካላፈራን እመኑኝ እየተበላን ነው የምንሄደው። አሁን ተሰብስበን እንዲያና እንዲህ እያልን እየተንጫጫን ያለነው አይደለም። ወደ ጥንተ ነገራችን መምጣት መመለስ አለብን። ሰው መስራት እንዴ ማታ ማታ ልጆቻችሁ ላይ ሀብለ ሰረሰራቸውን ይሄንን የጀርባ ጥንታቸውን የሚያጣምሙበትን ጌም እየሰጣችሁ እጆቻቸውን ወደ እግዚአብሔር ከሚዘረጉ ይልቅ ስክሮል እያደረጉ ቲክቶክ የሚጫወቱባቸው ምንም የማትለውጡባቸውን የፖለቲካና የዓለም ጉዳዮች እየተከታተላችሁ ልባችሁን ዝቅ የምታረጉበትን እነዚህን የቴሌቪዥን ቻናሎች ከማሳየት ምንድነው ረብና ጥቅም ያገኘ ነው? እስኪ ተመልከቱ። ከልጆቻቸው ጋር የማይነጋገሩ ባሎቻቸውን የማያነጋገሩ ቁም ነገር ያለው ነገር በምሽት የማይዙ ዝርው የተበተኑ ሕፃናት ስንዴ ነው የሚሆኑት? አረም ነው የሚሆኑት? ነገር ወጣቶችን ቼክ ማድረግ ይችላል። ጨዋ የነበረው ልጅ እኮ የሆነ ትምህርት ቤት ከገባ በኋላ ተበላሸብኝ። ሐሽሽ የጀመረው እዛ ነው ይሏቸዋል። ሐሽሽ የማይጨስበት ጋጠ ወጥነት የማይበዛበት መረን የወጣ ልቅነት የሌለባቸው ትምህርት ቤቶች ስንዴዎቻችን ልንገነባ ይገባል። በቃ እንደዚሁ ነው ልጆቻችን የምናስበላው። ነገር እግዚአብሔርን የሚማሩ ስለ እግዚአብሔርን የሚጠሩ ስለ መንፈሳዊው መንገድ የሚያስቡ የእግዚአብሔርን ቃል የሚታጠቁ ስነ ምግባራትን የሚያስተምሩ እነዚህን ትምህርት ቤቶቻችን እናጠናክራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን አሜን። በቸርነቱ የጠበቀን በአባታዊ ፍቅሩ የጎበኘን ለመጥራት ቃሉን ለመስማት በቤቱ የሰበሰበን የአባቶቻችን አምላክ ታላቁ ደራሲ የ21ኛው መቶ ክፍለ ዘመን በሳል ተናጋሪ ዓለም በአድናቆት የተመለከታቸው ቤተ ክርስቲያናቸውን ከፍ ያደረጉ የግብጽ ቤተ ክርስቲያን ፓትርያርክ የነበሩ የአቡነ ሺኖዳ ቃል ነው። ኑ አብረን ስንዴ እናብቅል ይላሉ። አረም በበዛበት ዓለም አረም በመንቀል ጊዜም ጉልበትም አናባክን የሚሉ ይመስላሉ ፓትርያርክ ሺኖዳ። አረሙን ለመዋጥ የቅርቡ ስኬታማ መንገድ ስንዴ ማብቀል ነው የሚሉ ይመስላሉ ፓትርያርክ ሺኖዳ። እና ለዚህ ነው ታላቅ ጥሪያቸው ኑ አብረን ስንዴ እናብቅል የሆነው። እንደምታውቁት ምድራችን ወይም ዓለማችን በአረም እየተከበበች ከጽድቅ ይልቅ ርኩሰት፣ ከእውነት ይልቅ ሐሰት፣ ከታማኝነት ይልቅ መከዳዳት፣ ከመተጋገዝ ይልቅ መገዛገዝ፣ ከመተቃቀፍ ይልቅ መተናነቅ፣ ከደስታ ይልቅ ሐዘን፣ ከጨዋነት ይልቅ መረን የወጣ ሕይወት የሚጨበጨብበት ዓለም ሆኗል። በአጭር ቃል አረም የበዛበት ዓለም ይመስላል። እና ይሄንን አረም ለማሸነፍ
በጎ መንገድ ስንዴ ማብቀል ነው ይላሉ ፓትርያርክ ሽኖዳ። የግብፅ ቤተ ክርስቲያን ኦርቶዶክሳውያኑ በቁጥር አንሰው፣ ኦርቶዶክሳውያኑ በኢኮኖሚ ተበልጠው፣ ኦርቶዶክሳውያኑ ለመጥፋት ተቃርበው፣ ኦርቶዶክሳውያኑ እጅግ ተደማጭነታቸውን አጥተው በነበረበት ዘመን ነው ስንዴ ማብቀል የጀመሩት። ሁለት ሰዎች፣ አንደኛው ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። ሁለተኛው ደግሞ መነኮሳቱን ይዞ አባ ማቴዎስ ይባላል። እና ይሄ ሊቀ ዲያቆናት ሀቢብ ጊዮርጊስ ውድቀታቸውን እየተረዳ በሂደት እየኮሰመኑ መሄዳቸውን እየተገነዘበ ሲመጣ ስንዴ ማብቀል ላይ አተኮረ። ምን አደረገ? የማሰልጠኛ ማዕከላትን ገነባ። ምን አደረገ? የካህናት ማሰልጠኛዎችን ሰራ። ምን አደረገ? እነ ፓትርያርክ ሽኖዳን የመሰለ ሰው ማፍራት ጀመረ። ጥሩ ጥሩ ሰባክያንን፣ ጥሩ ጥሩ መምህራንን፣ ጥሩ ጥሩ ትምህርት ቤቶችን። ከዛስ ደግሞ ሻገር አለና ግጥም እየገጠመ ዜማ እየሰራ መዝሙር ደግሞ ለወጣቶች ማቅረብ ጀመረ። በጣም የተጣደፈ ግሩም ስንዴ ማብቀል ጀመረ። መነኮሳቱን ደግሞ በዚያ በገዳም ቅድም ያልኳችሁ መነኩሴ ደግሞ ይዘራና ያፈራ ጀመረ። ብቻ ባጭር ቃል ዛሬ ያለችው የግብፅ ቤተ ክርስቲያን አስፈሪ ባለ ግርማ ሆነች። ተደማጭነታቸው ጨመረ። ዛሬ በዓለም አቀፍ ደረጃ የምዕራባውያንን አብያተ ክርስቲያናት ገዙ ሲባል ከሰማችሁ ወይ ግብፃውያን ናቸው፣ ወይ ኤርትራውያን ናቸው፣ ወይ ኢትዮጵያውያን ናቸው። እንደነ ፋዘር ታድሮስ ማላቲ የመሰሉ የግብፅ ሊቃውንት እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን በማለት መፎከር ጀመሩ። ስንዴ ያበቃሉ። ፓትርያርክ ሽኖዳ ስለዚህ ስንዴ አብቃይ ስለ ሀቢብ ጊዮርጊስ ሲናገሩ አንድ የሚደንቅ ነገር ይናገራሉ። ሊቀ ዲያቆናት ሀቢብ ጊዮርጊስ ቤተ ክርስቲያን በሚጎድላት ነገር ነቀፌታ አልሰነዘረም። ቤተ ክርስቲያንን አልነቀፈም። ይልቁንም የሚጎድላትን ነገር ለመድፈን ስራ ሰራ እንጂ ይላል። ስንዴ ሆነ ራሱ። ለዚህ ነው ዛሬ አስፈሪ ባለ ግርማ ቤተ ክርስቲያን የሆነችው። ለካይሮም ለእስክንድሪያም ትልልቅ የኢኮኖሚ ድጋፍ የሚሰጡ ወተት አቅራቢዎች፣ የአትክልትና ፍራፍሬ መጋቢዎች የሆኑት ገዳማቶቻቸውን ያገኙት ትኩር ብለው ስንዴ ማብቀል ላይ ስለሰሩ ነው። ፎክረው አይደለም፣ ተንጫጭተው አይደለም፣ ሴሬሞኒ አብዝተው አይደለም። ስንዴ አብቅለው ኖ አብረን ስንዴ እናብቅል። ምዕመናን፣ በዚህ ዘመን ዓለማችን አረም እንደበዛባት ማወቅ ከፈለጋችሁ ጥቂት ማሳያዎች ሁል ጊዜ የምትሰሙትን ላቀርብላችሁ። ለምሳሌ ቀስ በቀስ አረሞችን ዓለም እየዋጣት እንደሆነ እንድታረጋግጡ ለማድረግ ለምሳሌ በዓለማችን ላይ የምዕራቡንም ዓለም የሩቅ ምስራቁንም ብትፈትሹ በፍጥነት እግዚአብሔር የለሽ የሆነ ትውልድ እየበቀለ ነው። አረም እየበቀለ ነው። ምስራቅ አውሮፓ 49% እግዚአብሔር የለሽ ሆኗል ይላል አንድ ስታቲስቲክስ። ሩቅ ምስራቁ 86% እግዚአብሔርን አናውቀውም ይላል።
እኔ በቅርቡ አንድ የምዕራብ ዓለም ከተማ ሄጄ ነበር። እሱን ሪፖርት ለማቅረብ አይደለም ለእናንተ። የሚያምር ቸርች አየሁ። እንዴት የተዋበ መቅደስ አየሁ። በጣም ደስ አለኝና እንዴት ያምራል አልኳት። አብራኝ የነበረችው እህት ያምራል አይደል መምህር? አዎ በጣም ውብ ነው ያምራል አልኳት። ምን ያደርጋል አለችኝ። ምን ነው? ባዶ እኮ ነው። እንዴት? ተከፋፍሎልህ እንደ ኮንዶሚኒየም አይነት የተከራየ ቤት ሆኗል። አምልኮ የለው። ማን ያመልካል? ምስጋና አይቀርብበትም። ከቀረ ስንት ዘመን ውጦታል። ለምንድን ነው ይሄ የሆነው ብዬ ጠየቅኳት። ግርማ ሞገሱ ሲያምር ደግሞም ሲያስፈራ ውበቱ ልዩ ነው እና የተከራየ ቤት ሆኗል። ምን ነው አልኳት። ወላጆቻቸው ለልጆቻቸው ሃይማኖትን መስጠት አቆሙ። ክርስትናቸውን ማስቀጠል ተው። ስለዚህ ባዶ አዳራሽ ታቅፈው ቀሩ። የት ሄዱ ወጣቶቻቸው ብዬ ጠየቅኳት። ወጣቶቹን ማግኘት ትፈልጋለህ? አዎ፣ ዓርብ ማታ ከተማዋ ላይ ተመላለስ አለችኝ። ጉባኤ ጨርሰን ዓርብ ማታ እውነትም ስንመለስ እንዳለ ወጣቱ ያለው ናይት ክለብና መጠጥ ቤት ነው። ይሄንን ያልኳችሁ የምዕራቡ ዓለምና አስተሳሰብ አረም ሆኖ ወጣቶቻቸውን ወሰደባቸው፣ በላቸው። ስለዚህ አረም ዋጣቸው፣ መቅደሳቸውን አዘጋቸው። ሌላ ነገር ልጨምርላችሁ። አሁን በምዕራቡ ዓለም ያሉ አንዳንድ የፕሮቴስታንት ቸርቾች ምን እንደሚወያዩ ታውቃላችሁ? በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላለው ወጣት እንዴት ነው የምናስረዳው? ጥያቄያቸው። ስለዚህ እግዚአብሔርን ለምን ትንሽ ቀነሳ እናደርግለትም? ለዚህ ወጣት በሚመጥነው መልኩ እናቅርብለት ባዮች ሆኑ። ይሄ ጥያቄያቸው ሆኗል። ደግሞስ ግብረ ሰዶማውያንን የቸርቻችን አባል የምናደርጋቸው እንዴት ነው ባዮች ሆኑ። ምን ሆኑ? አረም እየበቀለ ምዕመናን፣ ያ ሩቅ ያለው አረም እኛ ጋር የማይመጣ ይመስላችኋል? ሽታው አይታያችሁ? ምዕመናን እስኪ ወጣ በሉ። የጌም ስቴሽኖች በልጆቻችን ተሞልተው፣ ግሮሰሪዎች በወጣቶች ተጨናንቀው አረሙ እንዴት በፍጥነት እየበላቸው እንደሆነ አታዩ? እመኑኝ፣ አረሙን እንድንውጠው ከፈለጋችሁ አንድ ምስጢር እንንገራችሁ። ትኩረት ሰጥተን ስንዴ ማብቀል ላይ ማተኮር መቻል አለብን። ጨለማን 1000 ጊዜ ከመውቀስ አንድ ጧፍ መለኮስ የሚሉት እኮ ለዚህ ነው ወገኖች። እና አብረን ስንዴ እናብቅል የሚለው ጥሪ ለኢትዮጵያውያን በዚህ ዘመን ሊሰማ ይገባል። ይኸውላችሁ የምዕራቡ ዓለም አዲሱ ፍልስፍና በተለይ ድህረ ዘመናዊነትና ድህረ ዓለማዊነት፣ ፖስት ሴኩላሪዝምና ፖስት ሞደርኒዝም አንድ ቀን እዚህ ጉባኤ ላይ እንደተማማረን አስታውሰዋለሁ። የሚለው ፍልስፍና የሚፈልገው ምንድነው ካላችሁ የማክስ ዌበርን ቃል ልጥቀስላችሁ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ አይኖራቸውም ይላል። ደግሞ አለው የጥንት አብያተ ክርስቲያናት ዘመኑ የሚያመጣባቸውን ዕጣ መቋቋም ላቃታቸው ከመጽናኛነት ያለፈ ድርሻ የላቸውም ይላል። ምዕመናን እኛ ለመጽናኛነት ብቻ እንድንቀመጥ ነው ይሄ ዓለም የሚፈልገው። መቅደሳችን እኮ እዚህ ጋር ነበር። አቤት ዕጣናችን ሲትጎለጎል፣ አቤት ጉባኤያችን ሲያምር፣ አቤት የበዓላችን ድምቀት፣ አቤት የጥምቀት በዓላችን።
ለመጽናኛነት ብቻ እንዲቀመጡ እንፈልጋለን እንጂስ ተጽዕኖ አያሳድሩም እንጂስ በሌሎች ላይ አይሰለጥኑም። በቃ ለትዝታነት ብቻ እንዲቀመጡ ነው የምንፈልገው። ምእመናን ይሄንን መጎብኘት ትችላላችሁ። ደጋግ አባቶቻችን የተመላለሱባቸው የሶሪያ የቱርክ ከተሞችን ማየት ትችላላችሁ። አንዳንዶቹ መስገጃ ሆነዋል። አንዳንዶቹ ቁርስና ሙዚየም ሆነዋል። አንዳንዶቹ ጭራሽ ጠፍተዋል። አሁን የምነግራችሁ ቲዮሪ አይደለም። አሁን የምነግራችሁ አፈ ታሪክ አይደለም። አሁን የምነግራችሁ ክርስትናን እንዴት እንዳቋረጡ አረሙ እንዴት እንደዋጣቸው ወስደን እኛ ደግሞ ስንዴን እናብቀል እንድንጠመድ ኖ አብረን ስንዴን እናብቀል። ዛሬ የምንሰማው ወንጌል ትርጓሜ፣ ዛሬ የምንቆመው ማህሌት፣ ዛሬ የምንቆመው ሰዓታት፣ ዛሬ የምንቀድሰው ቅዳሴ፣ ዛሬ የምንሰማው ትርጓሜ፣ ዛሬ የምንሳለመው ካህንና መስቀል ስንዴ ዘሪዎቹ የዘሩት እኮ ነው። በቅሎ እኮ ነው አሁን ዛሬ እኛን ቀና ያደረገ ወገኖች። ስለዚህ አሁን የምር ክርስትና እንዲቀጥል፣ መቅደሳችን እንደተከፈተ፣ ዝማሪያችን እንደተደመጠ፣ ተጽዕኖ አድራጊነታችን እንደጨመረ፣ አረሙ ሳይውጠን እኛ እንድንውጠው ከፈለጋችሁ ስንዴ እናብቀል። ኖ አብረን ስንዴ እናብቀል። ይሄን እንደ መግቢያ ካልኩኝ ስንዴያችንን እንዴት ነው የምናበቅለው? አረሙንስ እንዴት ነው የምንወጣው? አረሙ በምን በኩል ይመጣል? ስንዴያችንን ደግሞ በምን በኩል እናስኪደው? ትንሽ መሬት አውርደን እንነጋገር። ይኸውላችሁ የዚህ ዓለም ስንዴ አበቃቀል፣ አረም አበቃቀል ብዙ ረቂቅ ይሆን አይደለም። እየነገሩን ነው አረም የሚያበቅሉት። ግን መጀመሪያ እንዴት አድርገው ነው የኢትዮጵያውያንን ስንዴ እንዴት አድርገው ነው ወደ አረምነት ለመቀየር የፈለጉት? እሱን አንድ ታሪክና አንድ ጽሑፍ ብቻ ልንገራችሁ። ከአድዋ ጦርነት በኋላ ማኩሊን የሚባል አንድ ሰው ለእንግሊዝ ፓርላማ በ1872 አንድ ምክረ ሐሳብ ወይም አንድ ፕሮፖዛል አቀረበ ይላል። አንድ ጥናታዊ ጽሑፍ አቅራቢ የሰማሁትን ነው የምነግራችሁ። ምን ይላል? በረጅሙ የአፍሪካ ጎዳናዎች በተለያዩ ድንበሮች አቋርጬ ብዙ የአፍሪካውያንን አገሮች ለመጎብኘት እድል አገኘው። አንዲት አፍሪካዊት ግን አገር አየው። በጣም ተገረምኩ። በጣም ጨዋዎች ናቸው። በጣም ሰው አክባሪዎች ናቸው። ሌብነት የለም፣ ስግብግብነት አይታይም። በጣም የታረመና መልካም ጸባይ ያላቸው ጸጥተኞች ናቸው። ምን አይነት አገር ናት ብዬ ተደነቅኩኝ ብሎ ያደንቃል። እቺ አገር ማናት? ኢትዮጵያ የምትባል አገር ናት። እና ይቀጥልና ምክረ ሐሳቡ ምን ይላል መሰላችሁ? I don't think that we can conquer this country እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም አላምንም ይላል። ይቀጥላል። unless we break down the very backbone of this country የዚችን ሀገር የጀርባ አጥንት ካልሰበርን በቀር እቺን ሀገር ቀኝ ግዛት እንገዛለን ብዬ አላምንም። የዚች ሀገር የጀርባ አጥንት ያልኳችሁ ደግሞ ይላል which is her spiritual education centers ይላል። የመንፈሳዊ ትምህርት ቤት ማሰልጠኛዎች ማዕከሎቿ ናቸው። እሱን ከሰበርን ነው እቺን ሀገር ቀኝ የምንገዛው። እሱን ከሰበርን ነው እቺን ሀገር ልንገዛት ልንቆጣጠር የምንችለው። ምክረ ሐሳቡ ፕሮፖዛሉ ነው። ስንዴ የሚያበቅሉባት የመንፈሳዊ እሴት ባለ ሀብት የሚያደርጋት የስልጠና ቤቶቿን የአብነት ትምህርት ቤቶቿን ከሰበርን ነው እቺን ሀገር ቀኝ የምንገዛው። ምክረ ሐሳብን ያቀረበው። ከዛ ምን እናድርግ?
እንግዲያውስ እነዚህ ትምህርት ቤቶች ተጽዕኖ ማያሳድሩበትን ዘመናዊ ትምህርት ለምን አንሰጣቸው? እንዴት? በየዩኒቨርሲቲው ይሄንን ትምህርት ያገለለ ስልጣኔንና ምናምንን ያንቆለጳጰሰ ለምን ትምህርት አንሰጥም? ተጀመረ በዩኒቨርሲቲው። አንድ ማሳያ ልስጣችሁ፣ በሞቴ አንድ ማሳያ። ይህንንም የሰማሁት ከአንድ ጥናታዊ ጽሑፍ አቅራቢ ነው። ዝም ብዬ ተረት አይደለም ማወራው። በዛ ዘመን ፈረንጆች ከሚያሰለጥኑት አንድ ተማሪ የተገኘ እውነታ ነው። ከሚያሰለጥኑን ፈረንጆች ማደሪያ ክፍል ውስጥ ከትምህርት ክፍል ተጨማሪ የማገዣ ጥናት ያስጠናኝ ነበርና አንድ ቀን ወደዚህ ሰውዬ ቤት ሲሄድ ሰውየው ባጋጣሚ አልነበረ። አንድ ማስታወሻ ግን ጽፎልኛል። ትንሽ ቆይቼ እመጣለሁ፣ ዳቦና ሻይ አዘጋጅቼልሃለሁ፣ እሱን እየበላህ ጠብቀኝ አለኝ። እኔም ያዘጋጀልኝን ዳቦና ሻይ እየገመጥኩና እየጠጣሁ ዞር ስል አንዲት ደብዳቤ ነገር አየሁ። እንደ ነገሩ ብዬ አንስቼ ማንበብ ስጀምር ያቺ ደብዳቤ ለአለቆቹ የተጻፈች ሆና አገኘዋት ይላል። ምን ትላለች ይላል? ግድ የላችሁም፣ በጦርነት ሜዳ ያጣናትን አገር በየዩኒቨርሲቲዎቻቸው በራሳቸው ልጆች ስናፈርሳት እናሳያችኋለን። በቅርቡ በልጆቿ የምትፈርስ አገር እየሰራን ነውና ተስፋ አድርጉ የሚል ጽሑፍ አነበብኳል። በትምህርት መስኮቻቸው የሚያፈርሷት ልጆች ሰራንላቸው የሚል ደብዳቤ ተመለከተ። አረሙ ሲበቅል እኮ ላሳያችሁ ነው። ይህ አረም ምን ሆነ ካላችሁኝ፣ የእስከዛሬ የጸብ ልዩነቶቻችን የተነኮሩት በየዩኒቨርሲቲዎቻችን ይመስሉኛል። እስከ ዛሬ ድረስ የዘመናት ቁርሾን የወለዱ ሐውልቶች የቆሙት በምርምርና ጥናት ወረቀቶች ስም ነው። አንብቡት። እስካሁን እንደ ስካርና እንደ አንጎቨር እያዞረ እርስ በርስ የሚያላትመን የጥላቻ መርዝ የተጠመቀው ባልተማሩ ሰዎች አይደለም፣ እመኑኝ፣ በተማሩና አዋቂ በሚሉ ሰዎች ነው። ነገሩን ደግሞ የምር ከፍ እናድርገው ከተባለ ብዙ የጥላቻ ቁስቁሳዎች የሚሰሙት በመናኛውና በተራው ሰው አይደለም፣ በኃላፊነት ቦታ በተቀመጡ ምሁራንን ባዮች ነው። እነዚህ ምን ያሳዩናል? አረሞቹንና መርዞቹን ነው የሚያሳዩን። እንደውም አንድ ፕሮፌሰር እንዲህ ብሏል። ኢትዮጵያዊ ፕሮፌሰር ነው። ኢትዮጵያ አሁን ያልኩትን ሐሳብ ይጠቀልልልኛል። ምን ይላል? ኢትዮጵያ ከቅኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊው ትምህርት ቤት ውስጥ ግን ተሸንፋለች ይላል ፕሮፌሰሩ። ስም ልጠቅስ ይችላል። በጦር ሜዳ ድል አደረገች፣ በዩኒቨርሲቲ ማዕከላት ግን ኢትዮጵያ የምትባል ሀገር ተሸነፈች። የምን የልዩነት ታሪክ፣ የመገዳደል ታሪክ፣ የመጠላላት ታሪክ፣ የቂም ታሪክ፣ የሞት ታሪክ፣ የመገዳደል ታሪክ በየዩኒቨርሲቲዎቹ ውስጥ ግን ተቆሰቆሰ ይላል ፕሮፌሰር። ተሸነፈች። ለምን? አረሙ፣ መርዙ። ይህን አረም እንዴት አድርገው ተከሉት ካላችሁኝ፣ በመጀመሪያ ያነበብኩላችሁ አስደናቂ ጽሑፍ ምን የሚል ምዕመናን፣ የጀርባ አጥንት የሆነውን አከርካሪውን የመንፈሳዊ እሴት ትምህርት ቤት ማሰልጠኛዎችን የአብነት ትምህርት ቤቶቿን ትምህርት ከሰበር ነው እቺን ሀገር እናጣላታለን አሉ። ይሄውን ታዲያስ እንዲያው እንዴት እናብቀል? አሁን እንዳጠቃላይ እቺን ሀገርን እቺን ዓለምም ተመልከቷት። እውነት እቺንም ሀገር ይዋት ሌብነት ተወድሶ ታማኝነት ኮሶ የሚታይባት ሀገር አይደለች ነው? አይደለም። የሰረቀ የሚጨበጨብለት ታማኝ የሆነ ደግሞ በጥፊ የሚመታባት ምስኪን ሀገር ሆነች።
ለምን? ያ መንፈሳዊውን እሴት ጨዋነትን፣ መከባበርን፣ ማፈርን፣ ይሉኝታን፣ የሰው አለመንካትን፣ ሐቅ አለማለፍን ያስተምር የነበረው ተሰበረ። በፈሪሃ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ሰው ደግሞ ተራማጅ ተባለ። አዎ ይሄንን እኮ ያመጡት ሰለጠን የሚባለው አስተሳሰብ እኮ ነው ወገኖቼ። ሙሰኛው የገባው ደግሞ ያታማኙ ያልገባው፣ ንጽህና በርኩሰት ፊት አፋራም፣ ድንግልና በዘማውያን መካከል ማፌዣ፣ ዘረኛ አለመሆን አስኮናኝ ሆነ በዚህ ዘመን። ምን ማለት ነው? እንዳጠቃላይ ቅድም ያልኳችሁን ሰው የሚሰራው እነዛን ትምህርት ቤቶች ማዳከም ሀገር ማዳከም እንደሆነ አድርገው እውነትም ሆነ። አረሙ እንደዚህ በዛ። ታዲያ ምን እናድርግ? ልክ አረሙ በገባበት መንገድ ስንዴ ማብቀል አይገባንም ወገኖች? ይሄንን ዓለም አረሙን መዋጥ ካለብን ወገኖቼ ስንዴ በማብቀል እንጠመዳ። ምን ማለት ነው? ነገር እግዚአብሔርን የሚማሩ፣ ስለ እግዚአብሔርን የሚጠሩ፣ ስለ መንፈሳዊው መንገድ የሚያስቡ፣ የእግዚአብሔርን ቃል የሚታጠቁ፣ ስነ ምግባራትን የሚያስተምሩ እነዚህን ትምህርት ቤቶቻችን እናጠናክራ። ወጣቶችን ቼክ ማድረግ ትችላላችሁ። ጨዋ የነበረው ልጅ እኮ የሆነ ትምህርት ቤት ከገባ በኋላ ተበላሸብኝ፣ ሐሽሽ የጀመረው እዛ ነው ይሏችኋል። ሐሽሽ የማይጨስበት፣ ጋጠ ወጥነት የማይበዛበት፣ መረን የወጣ ልቅነት የሌለባቸው ትምህርት ቤቶች ስንዴዎቻችን ልንገነባ ይገባል። በቃ እንደዚሁ ነው ልጆቻችን የምናስበላው። የታሉ ስነ ምግባራትን የሚያስተምሩ ጥብቅ ትምህርት ቤቶቻችን አሉ? ምዕመናን፣ ለምንድን ነው ይህ ዓለም ልጆቻችን 8 ሰዓት በሚማሩባት በአስኳላ ትምህርት ቤት ጸሎት የሚከለከለው፣ የእግዚአብሔር ቃል የሚከለከለው፣ ነጠላ የሚከለከለው፣ ጾም የሚከለከለው ለምን እንደሆነ ታውቃላችሁ? እግዚአብሔር የሌለበት አውድ ለመፍጠር። ታዲያ እንደዚህ ይሆንን ነው እየተበላን የምንሄደው? አይደለም። ወላጆች ካላችሁ ልጆቻችሁን ወደ ሰንበት ትምህርት ቤት ታደርሳላችሁ። ልጆቻችሁን ከፈለጋችሁ ለእግዚአብሔር አደራ ትሰጣላችሁ። ክርስትና እንዲቀጥል ከፈለጋችሁ ሰንበት ትምህርት ቤቶችን ታጠናክራላችሁ። መንፈሳዊ ትምህርት የሚሰጡ ትልልቅ ዩኒቨርሲቲዎችን፣ ማዕከላትን ትገነባላችሁ፣ ታግዛላችሁ፣ ትደግፋላችሁ። ወገኖቼ ይቅርታ አድርጉልኝ፣ በጣም ብዙ ገንዘብ ለትልልቅ ጉባኤያት ነው የምናወጣው። አቅምሶ ለመሄድ ጠቁሞ አይደለም። ብዙ ስራ የሚሰራው የእግዚአብሔርን ቃል የሚያስጠኑ፣ የእግዚአብሔርን ቃል የሚሰንቁ የአብነት ትምህርት ቤቶቻችን፣ የሰንበት ትምህርት ቤቶቻችን፣ የመንፈሳዊ ኮሌጆቻችን ልጆቻችን በዚህ ውስጥ እንዲያልፉ ማድረግ አለብን። ከቻልን አቅም ያለን ሰብሰብ ብለን አሁን ይሄ ትምህርት ቤታችን እዚህ እናንተ የከፈታችሁት ትምህርት ቤት እንኳን እውነት ሰው ያፈራል። እግዚአብሔርን መፍራት የምር ገንዘብ ያደርጋሉ ነው? እንደ ካሪኩለም ብቻ ነው የሚያጠኑት ነው? ህይወታቸውን ጭምር የሚለውጡት? የት አለ ስንዴው? ስንዴ ማብቀያው ማዕከል የት አለ? እናንተ ወጣቶች የምር የእግዚአብሔርን ቃል የእውነት ነው የምትማሩት? አረሙን ለማጥፋት የምር ስንዴ ነው የምትሆኑት? ስንዴው ካልተዘራ እኮ አረሙን አይውጣው። ስንዴውን ካልዘራን እኮ አረሙ መዋጡ አይቀርም። ልጆቻችን፣ ራሳችን። ስለዚህ ስንዴ ማብቀል ላይ እናተኩር።
ዕውቀት ያለው ስነ ምግባር ያለው ይህችን ዓለም ከምትመጣው ዓለም የለየ እውነትን ከሐሰት የሚያማልለውን ነገር የሚንቀው የዚህ ዓለም የዓይን አምሮት የልብ ምኞት የባለጸግነት መማለል የማሸንፈው ስንዴ ማብቀል አለብን። ስንዴ ማብቀል አለብን። ኋላ ኢየሱስ ማይከላትን ገንብተን ማገገሚያዎችን ገንብተን መከራ ከመብላታችን በፊት ሱስ ውስጥ የማይገቡ የማይጠመዱ ለእግዚአብሔርና ለቤተ እግዚአብሔር ቅድሚያ የሚሰጡ ትውልድ ካላፈራን እመኑኝ እየተበላን ነው የምንሄደው። አሁን ተሰብስበን እንዲያና እንዲያል እየተንጫጫን ያለ ነው አይደለም። ወደ ጥንተ ነገራችን መምጣት መመለስ አለብን። ሰው መስራት እንዴ ማታ ማታ ልጆቻችሁ ላይ ሀብለ ሰረሰራቸውን ይሄንን የጀርባ ጥንታቸውን የሚያጣምሙበትን ጌም እየሰጣችሁ እጆቻቸውን ወደ እግዚአብሔር ከሚዘረጉ ይልቅ ስክሮል ያረጉ ቲክቶክ የሚጫወቱባቸው ምንም ማትለውጡባቸውን የፖለቲካና የዓለም ጉዳዮች እየተከታተላችሁ ልባችሁን ዝቅ የምታረጉበትን እነዚህን የቴሌቪዥን ቻናሎች ከማሳየት ምንድነው ረብና ጥቅም ያገኘ ነው? እስኪ ተመልከቱ። ከልጆቻቸው ጋር የማይነጋገሩ ባሎቻቸውን የማያነጋገሩ ቁም ነገር ያለው ነገር በምሽት የማይዙ ዝርው የተበተኑ ሕፃናት ስንዴ ነው የሚሆኑት? አረም ነው የሚሆኑት? ነገር አክባሪ ነው ደፋሪ ነው የሚሆኑት? እጣን ነው የሚያሸቱት ወይስ ሺሻ ነው የሚያጨሱት? አሁን ልንነቃ ይገባናል። ለሁላችንም ነው የሚሆነው። ይልቁንም ገንዘብ ላላችሁ ብዙዎች የት ልጆቻቸው እንደሚያስተምሩ ተጨንቀዋል። የታሉ የቤተ ክርስቲያን የትምህርት ማዕከላት በትክክል ሰው ይገነባሉ? እናስብበት። ሰው እነሱ ባጠፉን መንገድ እኛ ማሸነፍ የለብንም። እኛ በተዋጥንበት ከዚህ በኋላ ምንድነው የምንሆነው? እየሄድን እነሱ የሆኑበት እኮ ነው። ትዝታ፣ ታሪክ፣ ትውስታ፣ ሙዚየም፣ ቅርስ እንድንሆን ነው የምትፈልጉት? አይደለም። አሁን ስንዴ እናብቀል። ነግሬያችሁ ከሆነ አላውቅም። ሩሲያ የኮሙኒስት ርዕዮተ ዓለም ማቀንቀን ሲጀምሩ ስታሊን የሚባል ሰው ጳጳሳቱን አንድ ነገር አዘዛቸው። ምን አላቸው? የዚህ የኮሙኒስት አቀንቃይ ነው፣ ብዙ መከራ ጽንቶባቸዋል። ጳጳሳቱን ሰብስቦ ምን አላቸው መሰላችሁ? እንዲህ አላቸው፣ ወይ ትቀድሳላችሁ፣ ታቆርባላችሁ፣ ታጠምቃላችሁ፣ ሚስጥራተ ቤተ ክርስቲያን ትፈጽማላችሁ፣ ወይ ደግሞ ትሰብካላችሁ። ከሰበካችሁ ሚስጥራተ ቤተ ክርስቲያን መፈጸም አትችሉም። ሚስጥራተ ቤተ ክርስቲያን ከፈጸማችሁ ግን መስበክ አትችሉም። ከሁለት አንዱ ምረጡ አላቸው። ለቤተ ክርስቲያን አገልግሎት የሚቻል ይመስላችኋል? ይቻላል አይደለ? ያለ እምነት ያንን መፈጸም አይቻልም አይደል እንዴ? ያለ ሰባኪ ደግሞ ማመን አይቻልም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አይደል እንዴ? ያለ ሰባኪ ደግሞ መስማት አይቻልም። እንዴት ቆራቢ እንዴት አስቀዳሽ ያገኛሉ? ስብከት ከሌለ ሰበራት። ጳጳሳቱ እናቶችን ብቻ ሰበሰቡና አሉ፣ ስታሊን እንደዚህ ያለን ነው፣ ምን እናድርግ አሏቸው። ሱባኤን ያዛሉ። 2 ሱባኤ 14 ቀን ይዘው ተመለሱ። ከሱባኤው በኋላ እናቶች ምን ሐሳብ እንዳቀረቡ ታውቃላችሁ? ምን አሉ መሰላችሁ? ብፁዓን አበው እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን እቤት ውስጥ እንሰብካለን አሉ። ሰምታችሁኛል? እኛ ልጆቻችንን ቤት ውስጥ እንሰብካለን፣ እናንተ መቅደሱን ክፈቱልን አሉ። ዛሬ መታየዋት አስፈሪ ባለግርማ ሩሲያ ፓርላማውን በምስለ ፍቅር ወልዳ አጀበችው። ሩሲያ የተገኛችው በእናቶች የቤት ውስጥ ስብከት፣ በአባቶች የመቅደስ ውስጥ ምስጢር ነው። ምንድነው የምታስተምሯቸው እናንተ? በቃ እንደዚህ ነው የምንሆነው እንዴ? አባቶች አስቀዳሽ፣ ልጆችስ እስከ 5 ሰዓትና እስከ 6 ሰዓት ፍራሽ ውስጥ ተሟሟቂዎች። አባቶች ቆራቢዎች፣ ልጆችስ ሌላ ጫት ቤት ተመላላሾች። ወላጆች የእግዚአብሔርን ቃል ሰሚዎች፣ ልጆችማ የኳስ ሜዳ ዜና አድማቂዎች። ይሄ ክርስትናን ያስቀጥላል ብላችሁ አይደለም። አስተምሩ፣ ስበኩ፣ የትምህርት ማዕከላትን ደግፉ፣
አሰልጥኑ፣ ማሰልጠኛ ማዕከላትን ስሩ። ስንዴ አብቅሉ። ስንዴ ማብቀል ላይ ማተኮር አለብን። አሁን ፈልፈላ መኖሪያ ነው ብላችሁ የምትንቁትን ሰንበት ትምህርት ቤት እንዳይኖር አግዙ። የጎደለ ነገር ካለ ሙሉ፣ የተጣመመ ነገር ካለ አቅኑ። ደስ የማይል ሽታ ካለ መዓዛ ሆናችሁ የህይወት ሽታ ሆናችሁ አጣፍጡ። ሰው ስሩ። ነቀፌታን፣ ትችትን ትተን ምን እናድርግ? መደጋገፍና ስራ እንስራ። ቀረብ ብላችሁ ገብታችሁ ስሯ። እቤታችሁ ስበኳ። መንደራችሁ ውስጥ አገልግሏ። የሰነቃችሁትን የእግዚአብሔርን ቃል ለሌላ ማድርሷ። አንዳንዶችን ከሳት ነጥቃችሁ አውጧ። ስንዴ አብቅሏ። ስንዴ ሁኑና ስንዴ ዝሯ። ኑ አብረን ስንዴ እናብቅል። አሸናፊ ባለ ግርማ እንድንሆን ከፈለጋችሁ መርዙን የሚያረክስ ስራ እንስራ። ሁሌ መማር፣ ሁሌ ጉባኤ። ረቡዕ በመጣ ቁጥር እሺ ምንድነው ያመጣነው ለውጥ? ራሳችን ላይ ብቻ አይደለም፣ ወደ ሌሎችም ፈቀቅ ማለት፣ መሄድ፣ ሰው መስራት። ጎርጎርዮስ ዘኑሲስ ኑሲስ ሲገባ በሞቴ መቅድሙን ታሪክ አንብቤያለሁ። ኑሲስ ሀገረ ስብከቱ ሲገባ 3 አባወሮች ብቻ ነበሩ ክርስቲያኖች ይላል። ሌሎቹስ አረማውያን ማያምኑ። 5 ትምህርትን ያስተማረው ኑሲስን ለቆ ሲወጣሉ 3 አባወራ ብቻ አረማዊ፣ ሌላውስ ክርስቲያን ለውጦት ሄደ። ወደኛ ከሚመጣው በላይ ወደ ሌላ የሚሄደው አይበልጥም። ለምን? ስንዴ መዝራት ላይ ትተናል። አንታገል፣ ጨከነን አንታገል። ቁርጠኛ ትውልድ አላፈራን። በተለይ እህቶች መስራት አለባችሁ። ተማሩኑና እናቶችም አባቶችም የሚከለክላችሁ ነገር እኮ የለም። እምትመንኑ መንኑ። ትምህርት ቤቶች አሉ፣ ግቡ። የእግዚአብሔርን ቃል ታጠቁ። ነጋዴዎችም በየመንገዱ በየሱቁ አግዙ፣ ደግፉ። ትላንት እንደምታደርጉት አይበቃም። ገና መች ተሰራ? ስንዴ አብቅሉ። በተለይ ትምህርት ቤቶች ላይ አተኩሩ። የኦርቶዶክሳውያን ትምህርት ቤቶች እኮ ያስፈልጉናል። ይኸውላችሁ የዚህ የአዲሱ ዓለም ስርዓት ነው ወርልድ ኦርደር አጋንንትን በዚህ ዓለም ላይ ለማንገስ የሚጣጣረው ምክረ ሐሳብ ምን እንደሆነ ታውቃላችሁ? ላንብብላችሁ። መጻኢውን ለመቆጣጠር ይላል። መጻኢውን ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። መማሪያ ክፍል መሆን ያለበት እንደሚሆነው የድሮና የአዲሱ መጋጫ መድረክ ነው። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከአዲሱ የሰባዊነት እምነት ጋር እንዲጋጭ እናደርገዋለን ይላል። አቅጣጫቸው ትኩረታቸው የት ነው? የህዝብ ትምህርት ቤቶች። ምዕመናን፣ ህፃናት፣ ወጣቶች እኮ ማለት ነው። ልጆቻችሁን ትልኳቸዋላችሁ እንጂ ምን ሆነው እንደሚመጡ ቼክ ታደርጓቸዋላችሁ። ጠፈር ተመራማሪ ያስመስላችሁ ብዙ ቦርሳ ጭቃችሁ ትሄዳላችሁ እንጂ በሰንበት ትምህርት ቤት አንድ ቀን እንዲውል ትልኩታላችሁ። ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው። እዚያ ትምህርት መማሪያ ክፍል መሆን ያለበት ይላል መጋጫ መድረክ ነው ይላል። ምንና ምን? ያ ክርስትናውን ዓለም እኮ ነው ከክፋቶቹና ከመከራዎቹ ጋር ይላል። ከአዲሱ እምነት የሰባዊ እምነት የነሱ እምነት ነው አዲስ እምነት ያመጣል። ከሱ ጋር መጋጫ መድረክ እናደርግባቸዋለን ይላል። ልጆቻችንን ከማጣታችን በፊት ብዙ ትምህርት ቤቶች ልንከፍት አይገባም። አረም የማይበቅልበት፣ መርዝ የማይበቅልበት፣ ጨዋነት የሚነክስበት፣ ያንን ጨዋነት የሚያመጣበት። ወዳጆቼ ነግረውኛል። ቁራኛ የሚል ፊልም በቅርቡ ይታይ ነበር ይላል። ኢትዮጵያ ውስጥ ያለውን አንድ ታሪክ ነው የሚያሳየው። ምንድነው? ገዳይና የሟች ቤተሰብ ፍትህ ለማግኘት ጋቢያቸውን ቋጥረዋሉ። ረጅም ርቀት ፍትህ ለማግኘት ይጓዛሉ። ማንና ማን? ገዳይና ሟች። ምን አይነት ጨዋነት! እንደዚህ በጠራራ ፀሐይ መግደል በበዛበት ጨዋነት ተመልከቱ። በቀል የሌለበት የዋህነት ያለበት አብሮ እውነተኛ ፍትህ ፈላጊነት። ምን አይነት ጨዋነት ነው! ይሄን ጨዋነት አትፈልጉም? ኑ አብረን ስንዴ ይቅርታ አድርጉልኝ። ብዙም አሁን ብዙም ገንዘብ እንደዚህ አይደለም። ስንዴ ላይ ማተኮር
ማብቀል ላይ ማተኮር። ወገኖቼ ዕውቀት የሌለው ሰው የማያውቅ ሰው ለሚከፈትበት ጥቃት ዝግጅት አይኖረውም። አሁን ልናውቅ ስለሚገባ ነው። እነዚህ ነገሮች እኮ ምን እየተካሄደብን እንደሆነ አንዳንዶቻችን አናውቅ። ሁሉ ነገር በገጠመኝ ይመስላል። አይደለም። የሚከፈትበትን ጥቃትና የመንፈሳዊ ሕይወት ውድቀት እንኳን ማንረዳው ዕውቀት እያጠረን ስለመጣ። እንደውም ማውቅ ሰው የሚከፈትበትን ጥቃት ብቻ የሚከላከል ተውት፣ እሱ የሚረዳ እንኳን አለመሆን ብቻ አይደለም፣ ተውት፣ እሱ የጥፋቱ ተባባሪ እንኳን ይሆናል አሉ። እኛ ቤት እየኖሩ የዚህ ጥፋት ተባባሪዎች የሆኑ ባለማወቅ አሉ። ወደ ማወቅ እንድንመጣ ስንዴ እንሆንና ስንዴ እንድናበቅ። ስለዚህ ሁለት ነገር ማገዝ፣ ሁለት ነገር ላይ ጠንክረን መስራት። አንድ የአብነት ትምህርት ቤቶቻችን ላይ፣ ሁለተኛስ ገዳማቶቻችን ላይ፣ ሶስተኛስ የትምህርት ማዕከላትና የስልጠና ማዕከላት፣ አራተኛ ሰንበት ትምህርት ቤቶቻችን ላይ። እንዲህ አይነት ጉባኤ ሲዘረጋ ደግሞ የምር መማር ላይ፣ ሌሎችን ለማዳን መትረፍ ላይ፣ በቁም ነገር ለሌሎችም የሚተርፍ ለውጥ ሰንቆ መሄድ ላይ፣ አንድ ስንዴ ማብቀል ላይ። እዚህ ጉባኤ ከመጣችሁ አንዳንድ ሰው አትርፋችኋል? ስንት ስንዴ አብቅላችኋል? እንደው ብጠይቅ ጥሩ ነበር። ምክንያቱም አብዛኛው ሰው ተመሳሳይ ነው እዚህ የሚመጣው። ስንት ሰው አድናችኋል? ስንት ሰው አምጥታችኋል? ስንት ስንዴ አብቅላችኋል? ስንት ሰው ለውጣችኋል? እነሱ እንደዚህ አይደለም የሚያደርጉት። ሌሎቹ የደከመውን በገንዘብ እየለወጡት፣ ትዳር ያጣውን እያጋቡት አይደል እንደሚለውጡት። እና ስንዴ እናብቅል። ሁለተኛ እንዴት አድርገን ስንዴ እናብቅል? ሁለተኛ አንድ ጊዜ በሌላ የትምህርት መንገድ ይህንን ማረሳውን ርዕስ አንስቼ ነበር። ሌላ ስንዴ የምናበቅልበትን አውራጃ፣ ስንዴ የምናበቅልበትን ሰፈር ላሳያችሁ። ኤሪክ ቤሊስ የተባለች 18ኛው መቶ ክፍለ ዘመን የነበረች አንዲት የአዲሱ ዓለም ስርዓት ወይም የዚህ የሰይጣኑ ማህበረሰብ አባል ነች። እንዲህ ትላለች። ምን ትላለች? የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰብ መዋቅር ማጥቃት። ይሄ ምክረ ሐሳብ ነው። ቀደም የሰጧችሁ ምክረ ሐሳብ ነው። አሁንም ያመጣሁት ምክረ ሐሳቡን ነው፣ የእነሱን ምክረ ሐሳብ። ክርስትና የሚተላለፈው ከትውልድ ወደ ትውልድ፣ ከእናት ወደ ልጅ ነው። ከቤተሰብ ነው የተቀባበለ የሚሄደው። ሲያስቀድስ ያስቀድሳል፣ ማዕተብ ሲያረግ ያረጋል፣ ሲቆርብ ይቆርባል፣ ከዛስ ክርስቲያን ይሆናል። ይልቅ ይሄን ለማጥፋት የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት። ይሄ ምንድነው? አረሙ ነው። ይሄ አረም እየተተገበረ ነው በደንብ። ትውልድ እንዳይቀጥል፣ ቤተሰብ እንዳይቀጥል በምን ይደረጋል? በብዙ መንገድና ስርዓት። ትውልድን ማቋረጥ፣ ቤተሰብን ማጥቃት በብዙ ስራ፣ በጣም በረቀቁ ስራዎች። እኔ በቅርቡ እዛ ያልኳችሁ ቦታ ሄጄ አንድ ሰው የሚነግረኝ ምንድነው፣ ሴቶቹን ይሰበስቡና አሉ፣ አንቺ እኮ ብቻሽን ትችያለሽ፣ አንቺ እኮ ብቻሽን መኖር ትችያለሽ። ምን ያደርግልሻል ከባል ጋር አብሮ መኖር? ለምን የባል ተገዢ ትሆኛለሽ? ለምን ባልሽን ታከብሪያለሽ? ለምን ባልሽን ትሰሚያለሽ? ትችያለሽ፣ you can ይሏታል። ከዛ ጥላ ስትወጣ መደጎሚያ ይሰጧታል አለኝ ሲነግረኝ። እየሰማችሁኝ? እንዴት ታከብሪዋለሽ? እንዴት ለባልሽ ትታዘዣለሽ? መፈንቂያ እኮ ነው፣ ማተረማመሻ እኮ ነው። አረሙ እኮ ይሄ ነው። አልተረዳነውም እንጂ አረሙ እኮ ይሄ ነው። ብዙ አረሞች አሉ። እኔ ጊዜያችሁ እንዳላባክን ሌላም እንደው ድግግሞሽ እንዳይሆን ብዬ እንጂ አረሙ እኮ ይሄ ነው። ይሄንን አረም በምንድን ነው የምንነቅለው? ስንዴ በማብቀል ነው። ምን አይነት ስንዴዎች? የጋብቻን ጥልቅ ዓላማ የተረዱ ስንዴዎች። እየሰማችሁኝ ነው? የጋብቻ ዓላማ ጽድቅ እንደሆነ የገባቸው ስንዴዎች እናብቀላ። ጽድቅ የሚያመጣ የተቀደሰን ጋብቻ የሚያስቀርን ፈተናን የሚታገሱና የሚቋቋሙ ስንዴዎች። ከዚህ ከተቀደሰ ጋብቻ ልናገኝ የምንችለውን ጥቅም ሊያስቀር የሚችል ፈተና ሲመጣ የሚቋቋሙ ስንዴዎችን እናብቅላ።
የገቡትን ኪዳናቸውን የሚያስቡ ጊዜያዊ ችግራቸውን ሳይሆን በመስቀልና በልዑል እግዚአብሔር ፊት በቅዱሳት መጻሕፍት እጆቻቸውን ጭነው አልተውም አልክደውም ያሉትን ኪዳናቸውን የሚያስቡ ስንዴዎች እናብቅላ። አንዳቸው ለሌላቸው የሚኖሩ ስንዴዎችን እናብቅላ። ችግሮቻቸውን በውይይት የሚፈቱ ስንዴዎችን እናብቅላ። የራሱ ጉዳይ የራሷ ጉዳይ የሚሉ ሳይሆን እስኪ እንወያ የሚሉ ስንዴዎችን እናብቅላ። በወንድ ስጋ አልተቀበርኩ በሴት እንደዚህ አልኖር የሚሉ ሳይሆን ለእኔ የተሰጠችኝ ናት ብሎ እግዚአብሔር የሰጠኝ ስጦታ ናት ብሎ ተንከባካቢ የሚሆን ስንዴ እናብቅላ። ስንዴ እናብቅላ። የዚያንም ወሬ የሰሙ ትዳራቸውን የሐሳብ መስጫ ሳጥን የሚያረጉ አረሞች ሳይሆን ትዳራቸውን የሐሳብ መስጫ ሳጥን ማረጉ ስንዴዎች እናብቅላ። ወጣቶች እናብቅላ። እጮኛሞች እናብቅላ። የታሉ የእጮኝነት ድህረ ቅድመ የስልጠና ማዕከላት የሉንም። ይሄንን በትክክል ሊመሩና ሊያስተዳድሩ የሚችሉ ካህናትና የካህናት ማሰልጠኛ ማዕከላት የሉንም። ይመጣሉ፣ ተክሊል እናረጋለን፣ እንዘምራለን፣ እንልካለን። ይጽኑ አይጽኑ፣ ይታገሱ አይታገሱ፣ ይለፉት አይለፉት መከራውን አናይላቸውም። በቃ ከጨሳ አቧራው ጨሳ አዳናቸው። ከዛስ ገባንና አስጨስናቸው። በቃ አለቀ። ይሄንን የሚከታተሉ የሚያበቅሉ ስንዴዎች ያስፈልጉናል። ስንዴዎች ያስፈልጉናል። የሚስታቸውን ቦታ በቴሌቪዥን የማይተኩ፣ የሚስታቸውን ቦታ በእናታቸው የማይተኩ፣ የባላቸውን ቦታ በጓደኛቸው ወሬ የማይተኩ ስንዴዎች እናብቅላ። ስንዴዎች እናብቅላ። መደባበቅን በግልጽነት የሚነጋገሩ ገንዘባቸውንም ጠረጴዛ ላይ ወሬያቸውንም ባላቸው ሚስታቸው ፊት የሚያወጡ ግልጽ ስንዴዎች እናብቅላ። ስለ ቬሎ ሳይሆን ስለ ጽድቅ ልብሳቸው የሚጨነቁ ጮኛሞችን እናብቅላ። ስንዴ እናብቅል። ትውልድ የሚበቅለው እዛ ውስጥ ነው። ንጹህ ካህን የሚገኘው እዛ ውስጥ ነው። ንጹህ መሪ የሚገኘው እዛ ውስጥ ነው። ንጹህ ማህበረሰብ የሚገኘው እዛ። ስንዴ እናብቅላ። ስንዴ እናብቅላ። ጋብቻን የማይጠሉ ወጣቶች እናብቅላ። ሚጥሚጣ ስትልስ ትኖራለህ ብለው ሚስት የሚለውን ዲፋይን የሚያደርጉ ወጣቶች ሳይሆን ሚሪንዳ ስትጠጣ ትኖራለህ ብለው አዎንታዊውን የጋብቻ አረዳድ የሚረዱ ወጣቶች እናብቅላ። እናብቅላ። ይሄ ዓለም ሲሆን ባያገባ፣ ካገባ እንዳይጸንስ፣ ከጸነሰ እንዲያስወርድ፣ ከወለደ እንዲያመክን ሆኖ ነው እየተሰራ ያለው። እኛስ እንገልብጠዋ። ጋብቻን የሚወዱ መጋባት በሁሉ ዘንድ ክቡር መኝታው ንጹህ ነው የሚሉ ስንዴዎችን እናብቅላ። የእግዚአብሔርን ስጦታ እና ጸጋ አክብረው የሚይዙ በብዙ ፈተናዎች መካከል የሚያልፉ ስንዴዎችን እናብቅላ። ስንዴዎችን እናብቅላ። የፈረሱ ቤተሰቦች፣ የተጎሳቆሉ ባለትዳሮች፣ የተተዉ ልጆች፣ መረን የወጡ የኃጢአት ግንኙነቶች፣ ያልተረጋጋ ማህበረሰብ፣ እነዚህ አረሞች እንዳይገኙ እኛ እዚህ ቤተሰብ ላይ እንስራ። ስንዴ እናብቅል። በቃ ቢያንስ ራሳችንን ስንዴ እናድርጋ። በልጆችና በወላጆች መካከል ያለውን ተግባቦት በሚሰብር በዚህ ትውልድ መካከል ቀደም ያልኳችሁ ቦታ አንድ አባት ሲነግረኝ ልጄን የኔ አለቃ እንዲሆን ነው የሚፈልጉታል። የሰማችሁኝ ነው? የኔ አለቃ እንዲሆን ነው የሚፈልጉታል። አይቻልም በፍጹም። በ8 ዓመቱ ምርጫውን ለሱ እንዲያቀርቡ ነው። ከፈለገ ወንድ ከፈለገ ሴቱን አንተ ምን አገባ ይሉናል አለ። ምን አገባችሁ እናንተ? ትግሉ እኮ ይሄ ነው። አለቃ እንዲሆን አለ፣ የቤቱ አዛዥ እንዲሆን ዱላ ያስቀምጡና አለ ክፍል ውስጥ በዚህች ልምጭ ተመቶ የሚያቅ ያለ ኢትዮጵያውያን የሚማሩበት ውስጥ ነው አለ። ይሄን የሚያረጉት በዚህች ዱላ ተመቶ የሚያቅ አለ ይላሉ አለ። ያ ልጅ የዋህ አይደል፣ ሕፃን አይደል፣ አይገባውም አይደል የነሱ ስራ። እጁን ያወጣል አለ። ያን ጊዜ እቤት መተው አንጠልጥለው ይወስዱናል አለ። መቅጣት እንኳን አንችልም አለ። ስንዴ ማብቀል ተከልክለናል አለ። ስንዴ እናብቅል። ምንም ያረግ የገዛ ሚስቱን የማይጠላ ስንዴ እናብቅላ። ራሱን ሚስቱን እንደራሱ ባሏን እንደራሱ የምትወድ ስንዴ እናብቅላ።
ያላውያንን ጡጫ አረማውያንን ርግጫ የሚሸከሙ ክርስቲያኖች ብቻ አይደለም፣ የባልንም የሚስትንም ጥቂት አመል የሚያግዙ የሚደግፉ የሚታገሱ ስንዴዎች እናብቅላ። ስንዴ ማብቀል። ይሄ ስንዴ ከተስተካከለ አረሙ ይዋጣል አረሙ። አስቀድመው ለልጆቻቸው እግዚአብሔርን መምሰል የሚያሳዩ ወላጆች ስንዴዎች ናቸው። ከሁሉ በላይ አስቀድመው ለገዛ ቤተሰቡ አስቀድመው እዚህ ከተማራችሁ አስቀድማችሁ ለገዛ ቤተሰቦቻችሁ እግዚአብሔርን መምሰል አሳዩአቸው። ታላላቅ የምትሰሙ እዚህ ካላችሁ ለሕፃናቶቻችሁ እግዚአብሔርን መምሰል አሳዩአቸው። ጸልዩላቸው፣ አልቅሱላቸው፣ ሱባኤ ያዙላቸው፣ መንገድ ምሯቸው፣ ፈቀቅ አይሉ ድረሱላቸው። ስንዴ እናብቅል። ራስ ወዳድ ያልሆኑ ባሎች ስንዴዎች ነው የሚሆኑት። ለልጆቻቸው ጊዜ የሚሰጡ፣ ልጆቻቸውን በጥንቃቄ የሚከታተሉ፣ የሚበላው የሚጠጣው ካገኘው አይደለም የነፍስ ምግባቸውን የሚጨነቁ ስንዴዎች፣ ከሕያው እግዚአብሔር ጋር አደራ እንዳላቸው አውቀው የሚያገናኙ ስንዴዎች ያስፈልጋሉ። የኛን ፈለግና ዳና የሚከተሉ ልጆች በማፍራት ስንዴ ማብቀል። ብቻችሁን መታችሁ፣ ብቻችሁን ቆርባችሁ፣ ብቻችሁን ሰግዳችሁ፣ ብቻችሁን አስቀጣ እንዴት ይሆናል? እኔ በቅርቡ ሳይሆን 6-7 ዓመት እቤቴ የመጡ አንድ አባት ነበሩ። ያውም ከጥሩ የክርስቲያን ማህበረሰብ ያለበት አካባቢ ነው የመጡት። አባቴ አልኳቸው። አቤት። ደሞዝ አለዎት? አለኝ። ደስ አለ። ስንት ነው ደሞዝዎት? 282 ብር በወር። ሲያቀብጠኝ ጠየቅኳቸው ምን እንዳንቀለቀለኝ። ዓለመኛ ነው አሉኝ። በወር አይደለም 282 ብር በአመት። ደነገጥኩ። እናንተ እኮ የቀን ወጪያችሁ እኮ ከዚህ በላይ በአመት እና ካሽ ያገኛሉ። አሁንም ሲያቀብጠኝ እዚህ መርካቶ አካባቢ ኖር ያደል ካሽ የሚለው ነገር ላይ ወጥቷል። በካሽ አይደለም ስንዴ ደግሞ የተዘራ የሆነ ነገር አምጥቶ ይሰጣል። እና እንደዚህ ሆኖ ነው ያገል። አዎ ቃጭል በጥርስ ታቦት በራሴ አርጌ ቤተክርስቲያን ነው የተከልኳት። ቄሰ ገበዟ ምን ነኝ አሉ። ስንት ልጆች ወልደዋል? 6 2 ልጆች 4 ወንዶች አሉ። ልጆችዎት ዲያቆን ሆኑ አልኳቸው። አሁንም ሲያንቀለቅለኝ ምን አሉኝ እሳቸው? እኔን እያየ ዓለመኛ ነው አሉኝ። እኔን እያየ እንዴት ዲያቆን ይሆናል? እየሰማችሁኝ ነው? ምበላው አጥቼ ምጠጣው አጥቼ ማስተምርበት አጥቼ እየተንከራተትኩ እያየ እንደኔ እንዲሆን ትፈልጋለህ? ዓለመኛ ነው አሉኛ። አቤት ድንግጥ ነው ያልኩት። ምን እየሆነ ነው? ሌላ እና ስንዴ አናበቅልም። ልጆቻችን እኛን ይተኩናል። የልጆቻችን ሽታ እናውቀዋለን። እናንተስ ታውቁታላችሁ። የሕፃን ልጅ ያለውን አልሰማችሁም? አባቱ ጠዋት ይሄዳል፣ ማታ ይገባል። ከልጆች ጋር አይገናኝም፣ አይነጋገርም። ቤትም ከገባ ወይ ስልኩን ነው ወይ ቴሌቪዥኑን ነው። በቃ አለቀ። ዘያት ጩህ እያለ እየተቆጣ ያው የረባይ ስም ይጻፋል የሚል የትምህርት ቤት ከባድ ኃላፊ መስል ቤቱ ጸጥ ረጭ ይላል፣ ትንፋሽ የለው። አቤት እንዴት ጓደኛው ይሆናል? እንዴት የደከመውን ያወራዋል ለዚህ አባት። ግን ጊዜ አይሰጠውም። እና ለካ ልጅ አባቱን ናፍቆታል። አንድ ቀን ብሎ ጠየቀው፣ አባዬ አቤት፣ ለመሆኑ በቀን ስንት ብር ነው የምታገኘው አለው። ይሄን ያህል ብር አለው። ይሄን ያህል ብር ነው የምታገኘው? አዎ። ጥቂት ቀን ቆየና አሉ ያ ልጅ ምን ብሎ ጠየቀው፣ አባዬ አቤት፣ እንዲህ አይነት ብር ይሄን ያህል ብር አበድረኝ። የትኛውን ብር? በቀን የሚያቀደም ባለፈው ሰሞን የጠየቀው። ምን ነው ልጅ ይሄን ያህል ብር ፈለክ አለው። አይ ዛሬ ለአንተ ልክፈልህና ከኔ ጋር እንድትውልልኝ ፈልጌ ነው። በገንዘብ ሊገዛው ያባቱን ፍቅር አለ። ሽታችሁ ታውቋቸዋላችሁ። ልጆቻችሁ ራሳቸውን ትዳብሷቸዋላችሁ አሉ። ስንዴዎች ናቸው ወይ? እቺን ቤተክርስቲያን ከፈለጋችኋት ከወደዳችኋት ስንዴ ዝሩላት። እዚህ ተቀምጣችሁ ብቻ አትሂዱ፣ ይቅርታ አድርጉልኝ። እዚህ አስተባብራችሁ ብቻ አትሂዱ፣ ስንዴ ዝሩላት። ከወደዳችኋት ስንዴ ዝሩላት። በመጨረሻ ሶስተኛው የስንዴ ማምረቻ ቦታችን የምር እንነጋገር ከተባለ
ሶስተኛው የስንዴ ማምረቻ ቦታችን የት እንደሆነ ታውቃላችሁ? መቅደሱን የሚከፍቱልን፣ ቁርባኑን የሚያቆርቡን፣ ድህነታችንን እንድናገኝ የሚፈጽሙልን ካህናትን፣ ዲያቆናትን፣ መምህራንን፣ ሊቃውንት ማገስ ስንዴ ማለት እኮ እሱ። ቅድም ያልኳችሁ እነዚያ ልጆች አባታቸውን አልሆን ያሉት ለምን ይመሰላችሁ? ምንም የላቸውም። ታዲያ እንዴት ይሆናል? ይሄ የነቃ የሚባል ፍሪ ሶሳይቲ የሚባል የነቃ ማህበረሰብ እንዴት አድርጎ ፍጹም ካልሆነ ሰማዕት ካልሆነ ጥልቅ እግዚአብሔር ፍቅር ካልገባው እንዴት አድርጎ እንደመናኝ ሊኖር ይችላል? በአመቱ 282 ብር ያውም በእህል እንዴት ይሆናል? እና ምን እናርግ? እናግዛ። በቁም ነገር ልንገራችሁ እስኪ እናቶቼ ሰብሰብ በሉና ዲያቆናት እዚህ ያሉትን ወንድሞች ዳሯቸው እስኪ። እናንተ ባለጸጎች ካላችሁ ባለጸጎችም አትሁኑ፣ ጥቂት ዕቁብ ሰብስቡላቸውና ምን አለ ንብረት ገዝታ እንዴት እንግባ ብለው የተጨነቁ ዲያቆናት አሉ፣ ቄሶች መሆን እየቻሉ እኔና እናንተ በስነ ምግባር ምናማቸው ለምን እንዲያሆንም ለምን እንዲያረግም ምንላቸው እና እናግዛቸው። በአመት አንድ ዲያቆን መዳር ያቅተናል፣ ቤቱን ማሟላት ያቅተናል። ስንዴና አብቅል የተረጋጋ ካህን እንድናገኝ ስንዴና አብቅላ ብፁዕ አቡነ ጎርጎርዮስ ካለ እነዚያ ዩኒቨርሲቲ ተማሪዎች ጨርሻለሁ። እሺ እነዚያ ዩኒቨርሲቲ ተማሪዎች ዝዋይ ሄደው መቅደስ ውስጥ ያሉ ዲያቆናት አሉ፣ ልብሰ ተክህኗቸውን ምንቅር እያረጉ ያወለቁ እየጣሉ ሲሄዱ ደጅ የሚያስቀድሱት እነዚያ ዩኒቨርሲቲ ተማሪዎች ሁሉ ጊዜ ያዩና መበሳጨት ጀመሩ። እንዴት ነው እነዚህ ዲያቆናት ይህን ልብሰ ተክህኖ ያወለቁ ያመናጨሩ እዚያ የሚያስቀምጡት? ተናደዱ። ከዛ ብፁዕ አባታችን ሲወጡ ጠብቀው አንድ ቀን ምን ዋላቸው? ብፁዕ አባታችን ለምንድን ነው ይሄን ነገር አንድ የማይሉት? እነዚህ ዲያቆናት እኮ እንደዚህ እያደረጉ የቤተ ክርስቲያንን ክብር እኮ ይሏቸዋል። ብፁዕ አባታችን ምን አሉ? ልጆቼ እናንተ እኮ በዚህ በተቆጣችሁበትና በተቆጫችሁት ነገር ምርጥ ዲያቆናት ብትሆኑ ኖሮ እነሱ አመናቅረው የጣሉትን እናንተ አክብራችሁ ትለብሱት ነበር። እነሱ የተመናጨሩበትን እናንተ አክብራችሁ መቅደሱን ጠብቁት ነበር አይሏቸው መሰላችሁ? በአመቱ እነዚህ የተቆጩት ልጆች ምን ሆኑ? ዲያቆናት። ዛሬ ስማቸው መጥቀስ ይችላሉ። አስገራሚ ዶክተር፣ ቄስ ሆነው አብቅተዋል። ምን ልላችሁ ነው? ስንዴ እንዝራ። የካህናቱን ሚስቶች አባ ካህናት ትሏቸዋላችሁ፣ ታግዟቸዋላችሁ። ልጆቻቸውን ቱቶር ታስጠኑላቸዋላችሁ። ስጋውንና ደሙን እየፈተተ ለሚያጎርሰን ካህን አንድ የወራስ በአመት እንኳን 2-3 ጤፍ ትሸምቱላቸዋላችሁ። ትምህርት ቤት በሚያስተምሩት ነገር ውስጥ ሽንቁራቸውን ትደፍኑላቸዋላችሁ። ምዕመናን ለአባቶቻችሁና ለእናቶቻችሁ ትጦሩ ታግዙ የለ እንዴ? ይህ መንፈሳዊ ልዕልና ያለው አባት ምንም ይሁን ምን ልናገዘው አይገባም። ቅዱስ ጳውሎስ እንዲህ ይላል፣ መንፈሳዊን ነገር የዘራንላችሁ እኛ ከእናንተ ስጋዊ ነገር ብናጭ ትልቅ ነገር ነው እንዴ ይላል። መንፈሳዊ ነገር ለዘሩልን ስጋዊ ነገር መስጠት ቁም ነገር ሆኖ አብዛኛው ሰው አለቃ ለመሆን ይፈልጋል። አይደለም። ነፍሱን ለሚሰጠን አገልጋይ እኛ የስጋችንን ነገር መስጠት ያቅተናል። ሚካ ስለሚባል ሰው መጽሐፍ ቅዱስ ላይ የተጻፈውን አላያችሁም? ምን አለው ይላል? ሌዋዊውን ካህን አገኘሁት፣ የዕለት ጉርስህን የዓመት ልብስህን እችልሃለሁ፣ ቤቴም ተቀመጥ አልኩት ይላል። በቤት ክራይ ስንቶች እየተጎሳቆሉ እንደሆነ እግዚአብሔር ይወቀው። ቤቱ ይሄ ሰራ እንደዚህ ሰራ፣ እሱን እግዚአብሔር ይጠይቀው፣ እኛ አይመለከተንም። እየሰማችሁኝ ነው? እኛ ብቻ በቤተ ክርስቲያን ሽንቁርና ጉርለት ላይ ጠጠር ብቻ በመጣል ስንዴ ማብቀል ላይ ኖ አብረን ስንዴ ይቆየን።